አደም በገነት ውስጥ ሊቆይ ምን ነበር የሚያገኘው? እሱን እኮ እንደማይቆይ በሐዲስ ተናግሯል እኮ። መጀመሪያም እንደመውጣ ተጽፎልኝ ነበር። ሙሳ ሲወቅሰው ያ ሙሳ እኔ እኮ መጀመሪያም ተከትቦልኝ ነበር፣ ለዛ ነው የወረድኩት ብሏል። እንደሚወርድ መጀመሪያም ተከትቦ ነበር፣ አይቆይም ነበር እዛ ሲጀመር። ስለዚህ አደም አላጠፋም እያልከኝ ነው። እናመሰግናለን። ስለዚህ አላህ ራሱ ነው ጊዜያዊ ማቆያ። አደም አጠፋ እኮ አንድ አደም አጠፋ እንልም ድገመው ድገመው። አደም አጠፋ እንልም። ቴንኪው። ስለዚህ ጥፋተኛው አላህ ነው። ለምን? እስኪ ማስረጃ በማስረጃ እናውራ። ደስ አይልም? በማስረጃ ሲሆን ደስ የሚለው። ከገነት ለምንድን ነው የወጣው? ካደ አደም ካላጠፋ በቃ ተሳሳቱ። አንድ ትእዛዝ ነበር። ቆይ ተሳሳቱ አትበል። አጠፋ እንልም ካልክ በኋላ ተሳሳቱ አትበል። ተሳሳቱ ተሳሳቱ አትበል። አላጠፋም ካልክ ስህተት አይመጣም። እንዴት? አደም አላጠፋም ብለኸኛል። መልሰህ ደግሞ ተሳሳቱ አትበለኝ። ጥፋት የስህተት ውጤት ነውና አሁን እኮ አንገብጋቢ ርዕስ አይደለም እያወራን ያለ ነው። አይደለም አምልኮ ብናወራ ይሻላል። ብናወራ ይሻላል። አንገብጋቢ አይደለም ይሄ ነገር። ድነት ስለ ኢባዳ እናውራ። ስለ ኢባዳ እናውራ። ኢባዳ ነው ራስ ቀጥታ። እኛ የኃጢአት ውርስ እንኳን እንወርስም እኛ። አይ እንደምወርስ አሳያለሁ። ኢባዳ ነው በእስልምና ኢባዳ የሚባለው። አይ ዳምጥ ኢባዳ የሚባለው በእስልምና ትልቁ ምንድነው? እሱ ወንድ ልጅ ሚስቱን ማርካት ኢባዳ ነው፣ አምልኮ ነው። ውድቀት ግን እንዴት ወደቅን፣ የሰው ልጅ እንዴት ወደቀ አምልኮ አይደለም በእስልምና። ይህን አምልኮ አይመለከታቸውም። ሚስትን ባል በደንብ አድርጎ ማርካት አምልኮ ነው። ስለዚህ ነው ማውራት ያለባቸው። አዘጋጅ ለክርስቲያን ወይንም ቆስጠንጢኖስ ሰደቃ ነው የሚለው ኢባዳ ነው አይደለም። አዳም ሰደቃ ብቻ ሳይሆን ኢባዳ ነው ብላችሁ ነው የምትማሩት። አዳም ኢባዳ ስለሆነ እኮ ነው ሴትን ልጅ በፈለክበት ቦታ ረስ ብሎ ቁርአን ላይ የተቀመጠው። አሁን አዳም ምን ነው አታስብ? የእናንተን ላሳያችሁ። ክፈት፣ የአንተንም ክፈት ላሳይ። ምን እንደምታሳየኝ ምን እንደምታሳየኝ? ኧረ ተው። ያ ዘገምተኞች የሆነ ልጅ ዘገምተኞች ሼር አድርገውልኝ አይቼዋለሁ። እናንተ እስራኤል ተራሮች ትታረሳላችሁ የሚለውን መጽሐፍ ቅዱስ ላይም እርሻ የሚል አለ ብላ ለቃለች። የሙስሊም ሴት ከእስራኤል ተራሮች ጋር ተመሳሳይ ነች ማለት ነው። አዎ የእስራኤል ተራሮች ይታረሳሉ። እርሻ ብቻ ስላገኘች እርሻ ሊል ብቻ ስላገኘች ከዛ ጋር ለማገናኘት እኛ ቻሌንጅ ከምናደርጋቸው ጋር የእስራኤል ተራሮች ይታረሳሉ የሚለውን አቀናብራ ለቃለች። ሼር አድርገውልኝ አይቼው በቃ ድክም ነው ያልኩት። ራሷን ከተራራ ጋር አነጻጽራ ማለት ነው። ኤሌስ ቀጥል ክርስቲያን። ኦኬ አዳምጥ። ጋብቻ ላይ ስንመጣ ጋብቻ የሚባለው ነገር በራሱ ራሱን የቻለ ዒባዳ ነው። ሀቢብ ማስረጃውን ይሄ ቀውል ነው፣ የሰው ንግግር። አዳምጥ፣ አንተ ራስህ ሰው ነህ። ማስረጃውን አዳምጥ። የሚባለው ነገር መረጃ እንደሚሆን ነው እሰጥሃለሁ። ነብይ የኔን ሱና ማይከተል ገሃነም ይገባል በጋብቻ ላይ ብሏል። የኔን ሱና ማይከተል ነብይ ደግሞ በአንድ ሌሊት 9 ሴቶችን ይወስብ ነበረ። በጋብቻ ራሱ የኔን ሱና ተከተሉ ቃል በቃል ብሏል ነብይ። ቀጥል ክርስቲያን። ነብይን ሱና ትከተላለህ፣ ተከተሉ በጋብቻ ስላለ የገጠር ልጅ ቃል ምረጥ ደግሞ ስትናገር ጋብቻ እንደምታውቁት ራሱን የቻለ ዒባዳ ነው። ጋብቻ ብቻ ሳይሆን ግንኙነት የሚባለው ነገር ለራሱ በአንድ በኩልም አንተ ስሜትህን ትወጣለህ፣ በአንድ በኩልም የራስህን ሸዋህን እየረካ፣ በአንድ በኩል ደግሞ ዒባዳ ነው። ዒባዳ ነው ብለን መነየት መቻል አለብን። ለምን ረሱል ዓለይሂ ሰላቱ ወሰላም ወፊ ቡድዒ አሐዲኩም ሰደቃ አሉ። አንድ ሰው እኮ በብልቱ ሰደቃ መስራት ይችላል። ገብታችኋል? ሚስትህን ማጉረስ፣ ሚስትህን መሳብ፣ ሚስትህን ማቀፍ፣ ሚስትህን በደንብ አርክተህ ግንኙነት ማድረግ አጅር ያስከፍላል ከአላህ። ይህን ዒባዳ ነው የሚለውን ነገር ማወቅ መቻል አለብን። ምናልባት እኔ ወንድ ነኝ በቃ እንዲህ አድርጌ እሰራላታለሁ እንዲህ አድርጊያታለሁ ብለህ የምንትል ከሆነ ትክክል አይደለም። ውፍያው ምን ላድርግ? ሰውን ልጅ ሶስት ይበልጡታል ይላሉ።
ኢባዳ በሚለው ሂደን በኢባዳ ካልወሰርነው በስተቀር እኔ ወንድ ነኝ እንዲህ አደርጋለሁ በሚለው ከሄደ ሶስት እንስሳዎች ይበልጡታል አሉ የሰው ልጅ። አንደኛ ዶሮ ይበልጠዋል አሉ፣ ሁለተኛ ውሻ ይበልጠዋል አሉ፣ ሶስተኛ አህያ ይበልጠዋል አሉ የሰው ልጅ። በምን ከተባለ አንደኛ ቶሎ ቶሎ በመሄድ ዶሮ ይበልጠዋል አሉ። ዶሮ በቀን 3 ጊዜ ነው እሱን የሚገናኘው ታውቃላችሁ። አሁንም ትንሽ ጫር ጫር አድርጎ ቁብ ነው አይደል? አሁንም ትንሽ ጫር ጫር አድርጎ ቁብ ነው። ስለዚህ አንተ ኮርማ ነኝ እኔ በደንብ አረካታለሁ የምንትል ከሆነ እንደ ዶሮ መሄድ አትችልም። ትችላለህ? አሁን እዚህ ውስጥ ብንጠይቅ እኔ ወንድ ነኝ አረጋለሁ ያለ ሰው 4 5 6 ያረጋል። አረጋለሁ የሚል ካለው ከዛ አረጋማ። ስለዚህ ዶሮ ይበልጠዋል ማለት ነው። ሁለተኛ ኢባዳ ነው በሚለው ካሄድን አሁንም ውሻ ይበልጠዋል አሉ የሰው ልጅ። ውሻ በምን ይበልጠዋል ቢባል ውሻ ግንኙነት ሲያደርግ በጣም ረጅም ሰዓት ይቆያል። አንተ ደግሞ እንደሱ መቆየት አትችልም። ገብታችኋል አይደል? ውሻ በጣም ብዙ ሰዓት ነው የሚቆየው። እንደውም አንዳንድ ጊዜ እሱ እንኳን ቸኩሎ ወጣለሁ ካለ እንቅ አድርጋ ዝም ነው የምትለው ሴትዮዋ፣ አትለቀው። ስለዚህ አንተ እኔ እንዲህ አደርጋለሁ ብለህ የምትፎክር ከሆንክ የውሻን ያህል እንኳን መቆየት አትችልም። ሶስተኛው የሚበልጠው አህያ ነው። አህያ በምን ይበልጠዋል ከተባለ እኔ ኮርማ ነኝ ወንድ ነኝ የምትል ከሆነ ዘከረ መቼም የአህያ ዘከራ ያክል የኔ ያክላል የሚል ካለ ማሳየት ይችላል። ጭራሽ ብልታችሁን ከአህያ ብልት ጋር ማወዳደር ጀመራችሁ። እግዚኦ ማረና ክርስቶስ። አስበዋል። መስጂድ ውስጥ ብልት ስትለካካ አውጥቶ ማሳየት ይችላል ብልቱ ምናምን ሲባል ያረጉት እነዚህ ናቸው ማለት ነው ያስተምሩት። ሉክ አሁን መስጊድ ላይ ነው ቁጭ ብለው የሚማሩት። ይሄንን ዘከራህን አውጣና አሳይ እስቲ ከአህያም ይበልጣለው እያለ እየሞገተ መስጊድ ነው። አሁን ከገነት ስለመውጣት የሰው ልጅ ውድቀት በአደም ምክንያት የመጣውን እናውራ ሲባል አምልኮ ተራ ነገር ነው፣ አይመለከተንም። ይሄ ነገር ግን ይመለከታችኋል መስጊድ ላይ ቁጭ ብላችሁ ስትማሩት።